ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? ሙሉ የአማርኛ ፊደላትን ዛሬ የማሳያችሁ ይሆናል። ልጆቻችሁን ለማስተማር እናንተ ለመማር የምትፈልጉ ቤተሰቦቻችን ካላችሁ ደግሞ ስልካችን ሴቭ አድርጉ። በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን። በአላችሁበት ቦታ ሁናችሁ በሚመቻችሁ ሰዓት እናንተ የምትፈልጉትን ትምህርት አማርኛ፣ እንግሊዝ፣ ሂሳብና ሌሎችን ትምህርቶች እያስተማር እንገኛለን። በዛሬው ዝግጅታችን ግን እንደምታዩት በዚህ መንገድ ጽፌ ሙሉ የአማርኛ ፊደላትን ይዤላችሁ መጥቻለሁ። እነዚህም ፊደላት ረጋ ብዬ ለጀማሪዎች በሚመጥን ፍጥነት እየጠራሁኝ ከአብራችሁኝ እየጠራችሁ የምንለማመድ ይሆናል። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። ይቺ የመጀመሪያዋ የአማርኛ ፊደል ሀ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይቺ ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ ይቺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይቺ ደግሞ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ይቺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይቺ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ትላላችሁ። ይቺ ደግሞ ሌላኛዋ ሰ ነች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አሁን በዚህ ስላይድ ሁለት ሀ የሚባሉ ፊደሎችን አየን። ይቺና ይቺ። ከዚህ ጋር ደግሞ ሌላ ሰ የሚባል ሁለት ሰ የሚባል ተመሳሳይ ድምፅ ያላቸው ግን በቅርጽ የተለያዩ ሁለት ሰ የሚባሉ ፊደሎችን አይተናል። ይሄው እዚህ ጋር ላይ ሰ፣ እዚህ ጋር ሰ፣ እዚህ ጋር ደግሞ ሀ፣ እዚህ ጋር ሀ። ስለዚህ በአማርኛ የፊደላት ላይ ሶስት ሀ የሚባሉ ተመሳሳይ ድምፅ ያላቸው የተለያዩ ሆሄያት ወይም ደግሞ የተለያየ ሆሄያት ቅርጽ ያላቸው ሁለት ሰ የሚባሉ ሁለት አ የሚባሉ እና ሁለት ጸ የሚባሉ ፊደሎች አሉ። ስለዚህ ፊደላት እየተደጋገሙ ድምፃቸውን ስትሰሙ ምናልባት በተደጋጋሚ የምንሰማው የስተትን ወይም ደግሞ አይ ሀ የሚባል እዛ አይተናል፣ ይሄኛው ሲደገም ሌላ ስተት ነው ምናምን ብላችሁ ግራ መጋባት የለባችሁ። ስለዚህ የሆሄያት ድምፅ ተመሳሳይ ሆኖ ግን በቅርጽ የተለያዩ የአማርኛ ፊደላት አሉ። በዚሁ አጋጣሚ ሌሎቹም ስታዩ እንደዚሁ ቅርጻቸው ሊለያያል እንጂ በድምፅ የተመሳሰሉ ይኖራሉ ማለት ነው። ብዙ አይደሉም። እንደነገርኳችሁ ሶስት ሀ የሚባሉ ፊደሎች ሁለት ሰ፣ ሁለት አ እና ሁለት ጸ የሚባሉ ፊደሎች ብቻ ናቸው ያሉት። ሌሎቹ የአንድ ብቻ ነው የሚኖራቸው ማለት ነው። ስለዚህ እነዚህ ናቸው ሊደጋገሙ የሚችሉ። ይሄኛው ሸ ይባላል። ስለዚህ ይህን እንጥራ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ይህ ደግሞ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ከዛ ይሄ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ይሄ ደግሞ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ይሄ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ይሄ ደግሞ ቸ፣ ቹ፣
ቹ ቺ ቻ ቼ ች ቾ ከዛ ይቺ ሌላኛዋ ሶስተኛዋ ሀ ናት ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ ይቺ ብዙሃን ውሃ በመባል ትታወቃለች። እዚህ ጋር ሁለት ሀዎች አሉ። ይችኛዋ ሀሌታ ውሃ፣ ይችኛዋ ደግሞ ሐመር ውሃ። ስለዚህ እነዚህ ሶስት ሀዎች ሀ ሀ ሀ ትላላችሁ። በድምፅ በቅርጽ ግን እንደምታዩቸው ይለያያሉ። ይቺ ሀ ይቺ ሀ፣ ከዛ ከዚህኛው ያሳየዋችሁ ደግሞ ይችኛዋ ሀ። ስለዚህ ሶስት ሀ የሚባል አየነ። ከዛ በተጨማሪ ደግሞ ሁለት ሰ የሚባል እዚህ ጋር አይተናል። ይችና ይቺ ሁለት ሰ የሚባሉ ፊደሎች። ስለዚህ አሁን በዚህ ባየነው ብቻ ሶስት ሀዎችን አገኘነ፣ ሁለት ሰ። ቀጣይ ደግሞ ሌላ ስላይድ ላይ ሌላ ተደጋጋሚ ድምፅ እናገኛለን። አና ማን የቀረው ጸ። ስለዚህ እነዚያ ነው ልናገኝ የምንችለው። ይቺ ነ ኑ ኒ ና ኔ ን ኖ። ይቺ ደግሞ ኘ ኙ ኚ ኛ ኜ ኚ ኞ። ከዛ ይቺ አ ኡ ኢ አ ኤ እ ኦ። ከዛ ይቺ ደግሞ ከ ኩ ኪ ካ ኬ ክ ኮ። ይቺ ሀ ሁ ሂ ሃ ሄ ህ ሆ። ይቺ ደግሞ ወ ው ዊ ዋ ዌ ው ዎ። ይቺ ዘ ዙ ዚ ዛ ዜ ዝ ዞ። ስለዚህ እዚህ ጋር ላይ አ አለች። ሌላ የተደገመ ፊደል የለም። ቀጣይ ሌላ አ እናገኛለን ማለት ነው። እሺ ይቺ ማነች? ዠ ትላላችሁ። ዠ ዡ ዢ ዣ ዤ ዥ ዦ። ይቺ ደግሞ የ ዩ ይ ያ ዬ ይ ዮ። ከዛ ይቺ ደ ዱ ዲ ዳ ዴ ድ ዶ። ይቺ ደግሞ ጀ ጁ ጂ ጃ ጄ ጅ ጆ። ከዛ ይቺ ገ ጉ ጊ ጋ ጌ ግ ጎ። ይቺ ደግሞ ጠ ጡ ጢ ጣ ጤ ጥ ጦ። ከዛ ይቺ ጨ ጩ ጪ ጫ ጬ ጭ ጮ። ከታዩ ጋር ይቺ ጰ ጰ ጱ ጲ ጳ ጴ ጵ ጶ። ይቺ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። ከዛ ይቺ አ ኡ ኢ አ ኤ ኤ እ ኦ። ከዛ ይችን ፈ ትላላችሁ። ፈ
ፉ ፊ ፋ ፌ ፍ ፎ። ይቺ ደግሞ ፐ ፑ ፒ ፓ ፔ ፕ ፖ። ስለዚህ አሁን ከዚህ ጋር ላይ ብዙ ፊደሎችን አየነ፣ ወይም ደግሞ 34 ናቸው የሚሆኑት ሁሎች። ቢያንስ የመጀመሪያ ፊደላትን መርሳት የለባችሁም። ያት ይቺ የመጀመሪያዋ ሀ ናት። ይቺ ለ፣ ይቺ ደግሞ ሀ፣ ይቺ መ፣ ይቺ ሰ፣ ይቺ ረ፣ ይቺ ደግሞ ሰ። ቀጣዩ ጋር ስንሄድ ይቺ ሸ፣ ይቺ ደግሞ ቀ፣ ይቺ በ፣ ይቺ በ፣ ይቺ ተ፣ ይቺ ደግሞ ቸ፣ ይቺ ሀ። ከዛ እዚህ ጋር ብንሄድ ደግሞ ይቺ ነ፣ ይቺ ኘ፣ ይቺ አ፣ ይቺ ከ፣ ይቺ ደግሞ ሀ፣ ይቺ ወ፣ ይቺ ዘ። ከዛ እዚህ ጋር ብንመጣ ይቺ ዠ፣ ይቺ ደግሞ የ፣ ይቺ ደ፣ ይቺ ጀ፣ ይቺ ደግሞ ገ፣ ይቺ ጠ፣ ይቺ ጨ። ከዛ እዚህ ጋር ስንመጣ ደግሞ ይቺ ጰ ትላላችሁ፣ ይቺን ጸ፣ ይቺን አ፣ ይቺ ደግሞ ፈ፣ ይቺ ፐ። እያንዳንዳቸው ሙሉ ፊደላት እንግዲህ ስታዩቸው ደግሞ 7 ሆሄያት አሏቸው። ወደ ጎን ብትቆጥሯቸው 7 ናቸው። የሁለተኛ ፊደላት ከጎን ጎናቸው ላይ አግድም አግድም መስመር አለው። ሶስተኛ ፊደላት ከእግራቸው ላይ ወደ ግራ በዚህ መንገድ የተጣመመ ነው። ሁሎቹንም እያየናቸው ነበረ። የውዩዋቸው ሁለተኞቹ በጎናቸው ላይ፣ ሶስተኞቹ ደግሞ ከእግራቸው ላይ ወደ ግራ የዞረ ነው። ስለዚህ ስለ ቅርጻቸው በዚህ መንገድ እየደጋገማችሁ እያያችሁ መጀመሪያ እነዚህን ወደ ጎን በደንብ መጥራት ተለማመዱ። ከዚያ ቀጥላችሁ ደግሞ ስለ ቅርጻቸው በዚህ መንገድ ለመረዳት ትሞክራላችሁ። ከዚያ ውጭ በድጋሚ ላስታውሳችሁ ስልካችን አለ። ቪዲዮ ላይ እዚህ ጋር የምታዩት ስልካችን ነው። ይህን ስልክ ሴቭ አድርጉና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ባላችሁበት ቦታ ሆናችሁ ደውሉልን፣ አናግሩን። እናንተ ትርፍ ሰዓታችን ነው በዚህ ሰዓት ይመቸናል ብላችሁ ባመቻቻችሁ ሰዓት በማንኛውም ሰዓት መማር ትችላላችሁ። ልጆቻችሁን ማስተማር ትችላላችሁ። ምክንያቱም በኦንላይን ስለሆነ ምንም መንቀሳቀስ አይጠበቅባችሁም። በሚመቻችሁ ሰዓት፣ በመረጣችሁት ሰዓት፣ በሚመቻችሁ ቦታ ሆናችሁ ስለምትማሩ በጣም ትርፋማ ነው የምትሆኑት። ስለዚህ ስልካችን ሴቭ አድርጋችሁ ያዙ። በተረፈ በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም።